ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በአማራ ክልል ከሚገኙ ትምህርት ቤቶች ውስጥ 2445 ያህሉ ዘንድሮም ትምህርት እንደማይሰጥባቸው ተገለጸ። በአማራ ክልል ከሚገኙ 11069 ትምህርት ቤቶች ውስጥ 2445 ያህሉ መዘጋታቸውን፣ መመዝገብ ከነበረባቸው 7.4 ሚሊዮን ተማሪዎች ውስጥ ደግሞ 3.96 ሚሊዮን የሚሆኑት እንዳልተመዘገቡም ተገለጸ። የአማራ ክልል ትምህርት ቢሮ የክልሉን የትምህርት ሁኔታ በሚመለከት አርብ መስከረም 23 ቀን 2018 ዓ.ም በአዲስ አበባ ከተማ ባዘጋጀው የውይይት መድረክ ከፍተኛ ቁጥር ያላቸው ትምህርት ቤቶች መዘጋታቸውን የክልሉ ኮሚኒኬሽን ቢሮ ኃላፊ መንገሻ ፈንታሁን ገልጸዋል። እስከ መስከረም 20 ቀን 2018 ዓ.ም ያለው መረጃ የገለጹት ኃላፊው በክልሉ ካሉት 11669 ትምህርት ቤቶች 8624 ወይም 78 በመቶ የሚሆኑት ብቻ ተማሪዎችን መመዝገባቸውን፣ ነገር ግን 2445 ትምህርት ቤቶች አሁንም ድረስ ዝግ መሆናቸውን አስረድተዋል። ከእነዚህ መካከል 1044 ትምህርት ቤቶች ከታለመላቸው ዓላማ ውጭ እየዋሉ መሆናቸውን ተናግረው ዝርዝሩን ከመግለጽ ተቆጥበዋል። በ2018 የትምህርት ዘመን መመዝገብ ከነበረባቸው 7.4 ሚሊዮን ተማሪዎች ውስጥ 3.4 ሚሊዮን ወይም 46.2 በመቶ ያህሉ ብቻ መመዝገባቸውን፣ 3.96 ሚሊዮን የሚሆኑ ተማሪዎች ግን እንዳልተመዘገቡ ገልጸዋል። የሰሜኑ ጦርነት ጨምሮ በክልሉ እየተካሄዱ ባሉ ግጭቶች ምክንያት 6154 ትምህርት ቤቶች መፈራረሳቸውን፣ ከእነዚህ ውስጥም 1980 የሚሆኑት በአሁኑ ወቅት በክልሉ እየተካሄደ ባለው ግጭት ምክንያት እየፈረሱ እንደሆነም አስታውቀዋል። የትምህርት ዘርፉን እንደ መያዣ በመጠቀም የራሱን ፍላጎት እያስፈጸመ ያለ አካል የሃይማኖት አባቶች ሊያስቆሙት ይገባል ያሉት መንገሻ፣ መምህራን እየታገቱ ሊከፍሉት የማይችሉትን ገንዘብ እየተጠየቁ ነው ብለዋል። ጉዳዩ ትውልድ የማዳን መሆኑን በመረዳት ሁሉም አካላት ትኩረት ሊሰጡ እንደሚገባ፣ አሁንም መልሶ ግንባታ የሚያስፈልጋቸው ትምህርት ቤቶች መጠገን እንዲሁም የተማሪዎች ስነ ልቦና የማምከንና የመደገፍ ስራዎች እንዲከናወኑ ጥሪ አቅርበዋል። የክልሉ መንግስት ትምህርት በሌለባቸው አካባቢዎች በቤታቸው የሚገኙ መምህራን እነሱ የፈጠሩት ችግር ባለመሆኑ ደሞዝ እየከፈለ እንደሚገኝ፣ እንዲሁም 1 ሚሊዮን ለሚሆኑ ተማሪዎች የትምህርት መሳሪያ እንዲያገኙ መደረጉንም ገልጸዋል። የክልሉ ትምህርት ቢሮ ኃላፊ ሙሉነሽ ደሴ በበኩላቸው በክልሉ ያለው የትምህርት ሁኔታ ተጽዕኖ በክልሉ ብቻ የሚቆም እንዳልሆነ ገልጸው በቅርብ ጊዜ ውስጥ በሀገር አቀፍ ደረጃ የሚያስከትለው ተጽዕኖ መታየት እንደሚጀምርም ተናግረዋል። የፖለቲካ ልዩነትም ሆነ የስልጣን ሽኩቻ መኖር በዓለም አቀፍ ደረጃ የተለመደ ነው ያሉት ኃላፊዋ ልዩነቱን ከተቻለ በሰላማዊ መንገድ መፍታት እንደሚገባ ገልጸው መሳሪያ በማንሳት እታገላለሁ ያለ አካልም ቢሆን መንደርና ትምህርት ቤት ውስጥ ትግል ማድረግ አሳፋሪ ነው ብለዋል። በ2017 ዓ.ም 7.1 ሚሊዮን ተማሪዎች ለመመዝገብ ታቅዶ 2.8 ሚሊዮን ወይም 40 በመቶ ተማሪዎች ብቻ ማስተማር መቻሉን ያስታወሱት ሙሉነሽ በየቀኑ የቁጥር ልዩነቶች እንደሚኖሩና ሆኖም በአሁኑ ወቅት ባለው መረጃ 78 በመቶ የትምህርት ቤቶች መመዝገብ መጀመራቸው፣ ነገር ግን የተመዘገቡ ተማሪዎች ቁጥር 47 በመቶ ብቻ መሆኑንም ገልጸዋል። ከዚህ ውስጥም ከፍተኛ ጉድለት የታየው በሁለተኛ ደረጃ ትምህርት ቤቶች መሆኑን በመመዝገብ ከነበረባቸው የሁለተኛ ደረጃ ተማሪዎች ውስጥ 28 በመቶ ያህሉ ብቻ መመዝገባቸውን አስታውቀዋል። ለዚህም ምክንያቱ ምንድነው የሚለውን መልስ ለማግኘት ትምህርት ቤት ቢሮው ጥናት እያደረገ እንደሚገኝም ጠቁመዋል። በሀገር አቀፍ ደረጃ ማህበረሰቡ ለትምህርት ያለው ቦታ ከፍተኛ ቢሆንም ተማሪዎች ግን ወደ ትምህርት ገበታ እየመጡ እንዳልሆነ በውይይት መድረኩ እየተገኙ የትምህርት ሚኒስትሯ ዴኤታ ወይዘሮ አየለች እሸቴ ገልጸዋል። በመሆኑም ሁሉም አካላት ትኩረት አድርገው ሊሰሩና ችግር እንዲፈጠር የሚያደርጉ አካላት በቃችሁ ሊባሉ ይገባል ብለዋል። መንግስት የትምህርት ተደራሽነትን ለማረጋገጥ ያለበትን ኃላፊነት እንዲወጣ ማህበረሰቡ፣ የሚመለከታቸው አካላት በጋራ መስራት እንዳለባቸው፣ ወላጆችም ልጆቻቸውን ወደ ትምህርት ቤት መላክ እንዳለባቸው
ምንም እንኳ አሁንም ምዝገባ እየተካሄደባቸው ያሉ አካባቢዎች ቢኖሩም በሀገር አቀፍ ደረጃ 74% ተማሪዎች ትምህርት ቤት መግባታቸውን ሚኒስትር ዴኤታው አክለዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ቁራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።